በቅዳሜ ከሰዓታችን የመጽሐፍ ሰዓት ላይ ያለነው በመጽሐፍ ሰዓታችን ዛሬ ለየት ባለ መልኩ እንግዲህ ወንድማማች ጸሐፊዎችን ነው የምንጋብዘው። ከዛ ውጪ አስቂኝ አስገራሚና አናዳጅ እውነተኛ ታሪኮችንም ይዘው ነው የመጡት። የአዶ ትዝታዎች ይባላል የመጽሐፍ ርዕስ። እንግዲህ የቤተሰብ ታሪክ ግለ ታሪክን መጽሐፍ የተለመደ ሆኗል። አንዳንዴ እንደዚህ በቤተሰብ ውስጥ የተለየ ታሪክ ሲኖራቸው እንግዲህ ከቤተሰቡም እንደዚህ በመጽሐፍ ደረጃ አሳትመው ያመጣሉ። ደራሲያን እንግዲህ ፕሮፌሰር ታሪክ ወልደ ሚካኤልና አቶ ሙሉጌታ ወልደ ሚካኤል የአያታቸውን ታሪክ ነው በመጽሐፍ የአዶ ትዝታዎች ብሎ ያመጡት። አስቂኝ አስገራሚና አናዳጅ እውነተኛ ታሪክ ነው። ባልተለመደ መልኩ እንግዲህ ሁለት ወንድማማቾችን ወይም የአዶ የልጅ ልጆችን ነው የምንጋብዘው ማለት ነው። ወደ ወንበራችሁ እንጋብዛችኋለን። እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ተዋውቀን ብንጀምር ደስ ይለናል። እሺ፣ እኔ ፕሮፌሰር ታሪክ ወልደ ሚካኤል እባላለሁ። የምኖረው በሀገረ አሜሪካ ሚኒሶታ በሚባል ስቴት ነው። በሙያዬ የዩኒቨርሲቲ መምህር ነኝ። ከዚያ በፊት ሐኪም ነኝ። ያው በፊት ኢትዮጵያ ውስጥ ሐኪም ሆኜ ሰርቻለሁ። እዛ ከሄድኩ በኋላ ያው ሶኖግራፊ የሚባል ፊልድ አለ፣ አልትራሳውንድ ማለት ነው። በሱ ትንሽ ዘለቅ ብዬ ሄጄ ያው የተወሰነ ጊዜ ከሰራሁ በኋላ አሁን ያው ለሕክምና የሚሰለጡ ተማሪዎችን አስተምራለሁ ማለት ነው። አቶ ሙሉጌታስ? ሙሉጌታ ወልደ ሚካኤል እንግዲህ የፋይናንስ ባለሙያ ነኝ። የሕግም ብማርም የስራ አመራርም ምንም በዋናነት ብዙ አመት የሰራሁት በፋይናንስ እንትን ነው፣ በኃላፊነትም ከታች ጀምሮ እንግዲህ ከረጅም ጊዜ በልማት ድርጅትም በወርልድ ባንክ በተለያዩ ፕሮጀክቶች ላይ ከሰራው በኋላ ሪታየር አድርጌ የራሴን የሂሳብ ቢሮ ከፍቼ አካውንቲንግ ፈርም አለኝ የራሴ እንትን ብለው እዛ ላይ ነው እንግዲህ አሁን ስታፎችን ይዤ እየሰራ ያለሁት። እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆያችሁ። እንግዲህ በመጽሐፍ ዝግጅታችን የአያታቸውን ታሪክ ለሁለት ሆነው የጻፉ የልጅ ልጆች ሲመጡ ለመጀመሪያ ጊዜ ነው። ሁለት ደራሲያንም እስከማስታውሰው አስተናግደን አናውቅምና የአያታችሁን ታሪክ በመጽሐፍ እንድትሰንዱ ያስገደዳችሁ ምንድነው? ወይም አዶ በራሱ እንግዲህ ቃሉ እናትነትን የሚገልጽ ይመስለኛል። አዴ በትግርኛም አለ እንደዛ ይመስላልና እስኪ ስለ ርዕሱ እናውራ። የአዶ ትዝታዎች። የአዶ ትዝታዎች ማለት በነገራችን ላይ አዶ ማለት እናት ማለት ነው። ዶ አይጠብቅም። አዶ ማለት እናት ማለት ነው። እንግዲህ እናታችን ብትኖርም አዶን ከአገር ቤት ጀምሮ እናታችንን እማዬ ነው የምንላት። እንግዲህ ሁለቱንም እማዬ ማለት ብዙ ጊዜ እንትን ያለ አይደለም። ለዛ እንግዲህ አዶ ብለን እንትናለንና በጣም ይቅርታ ግን በኦሮምኛም አዴ ነው የሚባለው። በትግርኛም አዴ በኦሮምኛም ይቀራረባል ይመስላል። ትንሽ በአቶ ሙሉጌታ ላይ ለመጨመር አያታችን ረጅም ጊዜ በገጠር ኑሮን ያሳለፉ ሴት ናቸው እና በተፈጥሮ ይሄ ጠንካራ ባህሪ ያላቸው ሴት ናቸው። እዛ መጽሐፉ ላይ ምናልባት ስትገቡ ታዩታላችሁ። 9 ባል አግብተው የፈቱ ሴት ናቸው። 9 ባል ለማግባት ያው ታውቃላችሁ ጥሩ ቁመና ጉድ ሉኪንግ መሆን ያስፈልጋል። እንደዛ ናቸው። ረጅም መልካም ጠይም ሴት ናቸው። በቃ ሞገስ ያላቸው ሴት ናቸው እና ኤኒዌይ ወደ አዲስ አበባ በሚመጡበት ጊዜ በአካባቢው እኛ ያደግንበት አካባቢ እዚህ ተክለ ሃይማኖት ወረድ ብሎ ያው የጉራጌ ብሔረሰብ አንድ ላይ ሰብሰብ ብሎ የሚኖርበት አካባቢ ነው እና ያው ከዛ ሲመጡ በአጭር ጊዜ ነው ዝነኛ የሆኑት። አዲስ አበባ መጥተው ምንድነው አንደኛ በጣም ደፋር ናቸው። አውት ጎይንግ ምንም የሚፈሩት ነገር የለም እና ስለዚህ አማርኛን ከጉራግኛ ጋር እያሳለጡ ስለሚናገሩ ይጣፍጣል እንትናቸው። ሰው ሁሉ በጣም በአጭር ጊዜ ዝነኛ ሆኑ ማለት ነው እና ያው ሌላ ሰፈርተኛ ሁሉ አዶ ነው የሚለው ሰው ጎረቤት በሚጠራቸው ማለት ነው።
እና እኛ ስማቸውን ምናልባት እስከ ቅርብ ጊዜ ድረስ ትክክለኛ ስማቸውን ይሄ ቆየ ያወቅኩት አዶ ስማቸው አንዴ እንደው ሙሉጌታ ለሆነ ለምስክርነት ፍርድ ቤት ጠርቷቸው ወይዘሮ አዶ ተብሎ ነው እንትን ይመጣላቸው እና ያው ስማቸው ሆኖ ቀረ ማለት ነው። ኬረሹት ነው ትክክለኛ ስማቸው ጎበዝ ነሽ። በዚህ መጽሐፍ ላይ የእናንተ የደራሲያኑን ነፃነት እናያለን። ብዙ ጊዜ እንደ ቤተሰብ ሚስጥር ተብሎ የሚያዙ ገመና ብለን የምንሸፍናቸው ነገሮች አሉና በዚህ መጽሐፍ ላይ በጣም በግልጽ ነው የተጻፉትና ይህን ድፍረት ከየት አመጣችሁት? ከአዶ ነው ወይስ ከራሳችን የተጋባ ባህሪ ያለው? እንግዲህ መነሻው ታሪክ ነው፣ ፕሮፌሰር ታሪክ ነው እንትን ያለው እና ወጣ ያለ ባህሪ ስላላቸው ይህን ነገር በምንሰባሰብበት ጊዜ እሳቸውም ካለፉ በኋላ እሳቸውም እያሉም ቢሆን አዶ እንዲህ አድርገው አዶ እንዲህ ብለው በቃ እንስቃለን። ነገሩ ካለፈ በኋላ አንዳንዴ እስከ መደረጉ የመጠራጠር አለ አይደለ? ወጣ ያለ ነገር ስለሆነ እንዴት እንደዛ ተደረገ እስካለማመንም ያየነውንና የኖርንበትን ነገር እስካለማመንም እንደርሳለን እና በእንደዚህ ጊዜ አዶ እንደዚህ ሲባል ታሪክ ኢኒሺዬሽኑን ወሰደና እንዴ ለምንድን ነው የአያቴን እንትንም አልጽፈው ምናምን አለና ገባበት። ምን አነሳሳችሁ ለመጽሐፍ የሚለው ላይ ያው እንግዲህ ያው ቤተሰብ ሲሰበሰብ ከጓደኞች ጋር ምናምን ያው ጨዋታ ወሬ አለ አይደለም። እኔ ባለሁበት አካባቢ የባለቤቴ ኤክስቴንድ ይሄ እንትን ሰፊ ፋሚሊ አለ፣ ቤተሰብ አለ ወደ 30 አንዳንዴ በሆነ ምክንያት ሼር ሳደርግ በጣም ይስቃሉ። እባክህን ጻፈው ሰው ይሳቅበት ምናምን ይላሉ። እነሱ ሳቁን ፓርት ነው የሚያዩት። ግን እኔ ከዛ መጽሐፍ የሚመስል ነገር ከወጣው አስተማሪ መሆን አለበት። ዝም ብሎ በእኔ አያት ገመና ሰው መሳቁ ብዙ እንትን ላይ ይችላል። ግን መጽሐፉን በጥልቅ ስታነቡት በጣም ከፍተኛ የሆነ የፈጠራ ችሎታ ያላቸው በተለይ ስለ ቢዝነስ የነበራቸው እንትን የምትደነቁበት ነው እና እኛ ስንጀምር መግቢያው ላይ ብዙ ፕሮፌሰሮች ገጠር ቀርተዋል የሚል እንትን አለና እግዚአብሔር የሰጣቸው ታለንት እያለ ግን እድሉን አላገኙም ተምረው ለማለት። ስለዚህ የአያታችን ችሎታ በትምህርት ተገልጦ ቢሆን ወይም በኦፖርቹኒቲ ተገልጦ ቢሆን በጣም ትልቅ ሰው የሚሆኑ ናቸው እና እግዚአብሔር ደግሞ የሰጠንን ታለንት ለክፋት ሳይሆን ለበጎ ነገር ብንጠቀምበት የበለጠ ፕሮዳክቲቭ ይሆናል። ጊዜውንም አግኝቶ እንዴት እንትን እንዳለ ለራሴ በጣም ነው ፋሲኔት የሚያደርገኝና እሱ ገባበትና አይ ይሄን ነገር እንደዚህ እንትን ብያለሁ ኦልሬዲ ጀምሬ በጣም ሄጃለሁ ምናምን ነገር ማድረግ አለብህ ምናምን አለ። ኧረ ተው ምናምን ብለውም እና ዘላያን ሼር ትልቁን እንትን ድርሻ የሚወስደው እሱ ነውና በዛ መሰረት በቃ አይ መጻፍ አለብን ምናምን አለ። ከዛ በኋላ የኔም ኮንትሪቢዩሽን እኔም ገባሁበት ማለት ነው። ከዛ አንፃር ነው እና ብዙ ጊዜ ቅድም ያላችሁት ነገር ይሄ ገመና ምናምን የሚባለው ነገር በይሉኝታ የታጠርን ነን። ይሄ ባህላችንም ምናችንም ግን አንዳንድ ጊዜ ያዝናናል፣ ሰውንም ያዝናናል፣ ትምህርትም ይገኝበታል። ኦልሬዲ እኮ ገመና የሚባለው ነገር ከውጪ ሰው ኃይለኝነታቸው ይታወቃል አይደለም እንዴ? የሙሉጌታ አያት የታሪክ አያት ምናምን እንዲህ አድርገው በዚህ ብለ ምናምን ኦልሬዲ እኮ ገመናው ሰው ላይ አለ። እኛ ድፍረቱን አግኝተን ምናምን ጻፍ ነው እንጂ ከኛ እንትን አለ እንጂ ኦልሬዲ የሚታይና የሚጨበጥ ነገር ነው። ከዛ አንፃር ነው የገመና ላልከው ነገር እንትን የሚለው። ስንት ልጆች ወለዱ አያታችሁ? 2 ልጅ ነው የወለዱት ከ9? አዎ ከእናቴ አባት ነው ሁለቱን የወለዱትና ከሌሎቹ እንትኖች አልወለዱ እና አንዱን እኛም ገና ልጆች እያለን ነው መሞቱን የሰማነው። እናቴ ነች እንትን ያለችው እና ሌላ የወንድም እህት ልጆች አሏት እንደ ወንድምና እንደ እህት እንትን ያሉ እሷ እና ወንድምና እህቶች የምትለው የአጎቶችና የአክስቶቿ ልጆች ነው እንትን የምትለው እንጂ አዶ 2 ነው የወለዱት እና ኦልሞስት 20 የሚያህል የልጅ ልጅ አላቸው በአሁኑ ጊዜ። በጣም ትልቅ በስታቸዋል። እዛ ጀርባው ላይ መጽሐፍ ጀርባው ላይ ከረንት ያለውን ቤተሰብ ስፋት ያሳያል። ፕሮፌሰር ቅድም እንዳነሱት ምናልባት የአያቱት የበቀል ፎርሙላ በጣም ትልቅ ከመሆኑ የተነሳ የነጭ ሽንኩርቱም ላይ ልክ እንደዛ ነው። አንደኛው ወንድማችሁ ላይ ያደረጉት ነገር አንደኛው ታሪክ ነጭ ሽንኩርት በአፍንጫ የሚለው ላይ እሱን ማየት እንችላለን። ከዛ ውጪ ፍቺ በየትኛውም ማህበረሰብ የሚደገፍ ነገር አይደለም። ግን 9 ባል አግብቶ ሲፈቱ
የአያታችሁ ትልቁ ምክንያት ምን ነበር? እሱም ብናነሳው ጥሩ ነው። እንግዲህ ምንድነው ወጣ ያለ ባህሪያቸው አንደኛው እሱ ነው። አንደኛ በጣም ኮንፊደንሻል ናቸው። ለሰው ብዙ ይሄ የሰው ኢንፍሉዌንስ ሊያደርጋቸው የሚችሉ አይነት አይደሉም። በሁሉም ነገር ራሳቸውን በጣም ብቁ እንደሆኑና ግን አንዳንዴ ወጣ ያለ ባህሪ ይፈጠራሉ እና እሳቸው በጣም በጥቂት ከሚፈጠሩት ውስጥ አንዱ እሳቸው ናቸው እና የቃቂ ወርዶት የሚባል እንትን አለ። ልክ የእሳቸው የኛ ቤት የቃቂ ወርድመት እሳቸው ናቸው ማለት ነው። እና ምንድነው ያ ባህሪ እኛም ያየነው የኖርንበት ባህሪ ነው። በማንም ሰው ኢንፍሉዌንስ መደረግ ማንም ሰው ሊቆጣቸው የሚችል አይነት አይደለም። ስለዚህ ባሎቻቸው እንዴት ቶለሬት ሊያደርጓቸው ይችላሉ? እሳቸው ከዛ የወጣ ስለሆነ ቶለሬት አያደርግም እንደዛ ባል የተባለ። ስለዚህ ይሄዳል ጓሄድ ነው የሚሉት ምናምን ነገር እና በቃ በቀላሉ ይሄን ባህሪያቸውን ስንገምት ይሄን ባህሪያቸውን ቶለሬት ለማድረግ ያለ መቻል ይመስለኛል በሙሉ ጥለዋቸው ይሄዳሉ። እሳቸው የሚቀጥለው ደግሞ ይመጣና እንግዲህ እድሉን ይሞክራል ማለት ነው። የአያታችሁ ብቻ ሳይሆን የአባታችሁም የእናታችሁም ታሪኮች እዚህ መጽሐፍ ላይ ተካቷል። ግን ይሄ መጽሐፍ ላይ እንግዲህ በተለያየ ርዕስ ተሰጥቶታል። አጫጭር ታሪኮች ናቸው። ርዕሶቹ ራሳቸው ሳቢ ናቸው። አሁን አዶ ማን ናቸው ከሚለው ጀምሮ አዶ ንግድ ጀመሩ፣ የንግድ አይነት የአዶ ንግድ ተስፋፋ፣ የእናታችን ሰርግ፣ የፍርድ ቤት ምስክርነት፣ ልጄን ያያችሁ፣ ነጭ ሽንኩርት ባፍንጫ እያለ ይሄዳል እና የቅጠሉ ሚስጥር የሚል ደግሞ አለ። የቅጠሉ ሚስጥር ምንድን ነው? የቅጠሉ ሚስጥር ማለት አዶ ከጀመሯቸው ንግዶች መካከል አንደኛው ነው። በስተመጨረሻ ማለትም የሰሩት ነው እና ብዙ አይነት ንግዶችን ጀምረዋል እና ከዚህ ከቅጠሉ ሚስጥር በፊት የአረቄ ንግድ ይጀምራሉ። እንግዲህ አረቄ ማለት ዝም ብሎ ይሄ በችርቻሮ ሳይሆን ያው በጉራጌ ማህበረሰብ ልማድ እንግዳ ከገጠር ሲመጣ ያው እኛ ቤት ነው የሚያርፈው ብዙ ሰው እና እንግዳ ሲመጣ ደግሞ ዘቤስት እንትን ምንድነው አረቄ ይገዛለታል እዛ። ስለዚህ ሰዎች ሄደው አረቄ ሰራተኞች ሄደው ከጎረቤት አረቄ ገዝተው አምጥተው በቃ ትልቅ ነገር ለነሱ ያ ነው እና ያንንም አጥንተው እንዴት ነው እኔ ከጎረቤት የሚመጣው ይሄ አረቄ ለምን እኔ እዚሁ አልነግድም ብለው በስውር አሁን ንግድ ሲጀምሩ እናትና አባታችን አያውቁም ብዙ ጊዜ። ምክንያቱም አባታችን ያው የተከበረ ግቢ ነው፣ እንደዚህ አይነት ችርቻሮ አይፈቅድም። ስለዚህ እዛው አባታችን ማታ ገንዘብ ሲሰጥለትን እሳቸው ጓዳ ነው ትራንዛክሽኑ የሚፈጸመው። ይመጣል አረቄው ጎብ ይላል። በዚህ ገንዘብ እያገኙ ሄዱና አሁን ማሳደግ ፈልጉ ንግዳቸውን። ስለዚህ ከቤታችን እዚህ አሁን ያለነው አማኑኤል ቤተክርስቲያን ትንሽ ወረድ ብሎ ነው። ስቲል ቤቱ አለ ያው እና በእኛ ቤተሰብ ስር ነው ያለው እና ከኛ ቤት በላይ በኩል እንጨት ይሄ ማገዶ እንጨትና ቅጠል እየቸረቸረ በጅምላ ይገዛና እየቸረቸረ የሚሸጥ መሐመድ የሚባል ሰው አለ። ስቲል አለ ያ ሰው። እንደውም ቴሪቶሪውን በጣም አስፍቷል እና ከቤታችን በላይ እና አሁን እሱ ምንድነው ከገጠር በአህያ የተጫኑ ቅጠሎችና እንጨቶች ከከተማው ትንሽ ወጣ ያሉ ያመጡና ሰዎች ያስረክቡታል። እሱ ያቺን ይቸረችርና ለሰፈርተኛው እንደ አቅሙ የአንድ ብርም የሁለት ብርም ይሸጣል። ይህ ሁኔታ አጢነዋል። ኢቭን ያረቄው ንግድ ሲጀምሩ ሰፈሩን ዞረው አጥንተው ምንድን ነው እና ይሄ በእውነት ነው የምላችሁ አንድ ሰው ዛሬ ቢዝነስ ለመጀመር ከሳቸው ብዙ ሊማር ይችላል እንዴት እና አሁን አጠኑ። ኦኬ እነዚህ ሴቶች ያመጣሉ፣ እሱ ይረከባል፣ በትንንሹ ይቸረችራል እና ገንዘብ ያገኛል ማለት ነው አሉ። አሁን እያሉ ያጠኑ እዛ ማመድ ጋር ይሄዳሉ፣ እንጨቶቹን ብድግ ጣል ያደርጋሉ እንደዚህ እና ይሄ አሰስመንት ምንድን ነው አሁን እኛ ቤት ደግሞ ብዙ ቤተሰብ ያለበት ብዙ ልጆች አለን፣ የዘመድ ልጅ አለ እና ብዙ ምግብ የሚሰራ ስለዚህ በየቀኑ ብዙ እንጨት ይገዛል ማለት ነው፣ ቅጠልና እንጨት እና አሁን ልጆቹ ቤታችን ያሉት ሴቶች ሄደው ከመሐመድ ነው ገዝተው የሚያመጡት። ስለዚህ ያቺ ነገር እንዴት ነው እቺ ነገር እኔ የማልሰራው? ስለዚህ አሁን አንድ ቀን ሁሉን ነገር ካጠኑ በኋላ በእኛ ቤት ነው የሚያልፉት እነዚህ ጅምላ አካፋዮች ባለሀያዎቹ እና እንትን ሲሉ ሲያልፉ ቁም አንተ አሉት፣ አስቆሙት ሰውየውና ሽጥ ምናምን። በጣም ፈኒ ነው። እዚህ ላይ ታነቡታላችሁ። ሰውየው
ኦሮምኛና አማርኛን አሳልጦ ነው የሚናገረው። እናታችን ደግሞ ጉራግኛና ራሱ ለመግባባት የሚያደርጉት ጥረት ባይሰልፍ በጣም ከባድ ነው እና በመሀልም ደግሞ እሳቸው ካልገባቸው በጉራግኛ ይሰድቡታል። እሱ እንዲህ አይነት እንትን አላቸው ተንኮለኛ ስለሆኑ እና አሁን ብቻ በዚህ መሀል በቃ እሺ እገዛለሁ አስገባ አሉት። የግቢውን በር ወለል አድርገው ከፈቱና አህያዎቹ ገቡ። እንጨቱ ከወረደ በኋላ ክርክር ጀመሩ። በለርግጡን ትብለተ እንዴ በኋላ በፊት እንደምንም ብለው ብቻ 1 ብር መሐመድ ከሚገዛበት 1 ብር አስበልጠው አስወረዱ ማለት ነው። በቃ ሌላም ጊዜ አምጣ እገዛለሁ ምናምን አሉ። ያው 1 ብር በዛ ጊዜ ትልቅ ነው እንትን አለ። አሁን እንዴት ነው ታዲያ ያንን ይሄዳሉ፣ ያጠናሉ፣ አንዳንዴ ፍልጦቹን ይቆጥራሉ። ቅጠል ብቻ አይደለም እንጨት። አሁን የቤታችን ሰራተኞች አሉ፣ ቀኑ ሁሉ እነሱን ሲያስፈልጡ ይውላሉ። ሰራተኞቹ ደግሞ ለአባትና ለእናታችን ፈርተው አይናገሩም። ምክንያቱም ከእሳቸው ጋር ከተጣሉ በቃ ሄል ነው የሚሆንባቸው ውሏቸው ራሳቸው። ስለዚህ አንገታቸውን ደፍተው እየፈለጡ አዶ ሄደው ሲባጎ ገዙ፣ ምን አሉ ገመቱና መሐመድ ለምሳሌ 7 ፒስ ከሆነ እንጨቱ እሳቸው 8 ያደርጉታል እና ሲያስሩ ምናምን። ከዛ በቃ ቤት እናታችን በሉ እንጨት ግዙ፣ ቅጠል ግዙ ምናምን ስትል አምጡ እና እዛው አሁን ይሄንን እናታችን አባታችን አታውቅም። ለምን እንዴት ግቢ ውስጥ ይሰውሩታል? ይሄንን ንግድ ለሚባለው አንድ ትንሽ በእንጨት የተሰራ አጥር ጥግ ቤት አለ። ምንም አይሰራም ለረጅም ጊዜ እና ይህን ሁሉ ካልኩሌት አድርገው ነው እዚህ ውስጥ እደብቀዋለሁ፣ ማንም አያየውም ምናምን። ሰራተኞቹ ብትናገሩ ውርድ ከራስሽ እና አሁን እንዲህ እያሉ አሁን ከቤታችን አለፉና ወደ ሰፈር ተላለፈ ንግዱ። እውነትም እንዳሉት ሞኖፖላይዝ አደረጉትና መሐመድ አይደለም ዕቃ የሚያቀርብለት ሰው እስከሚያጣ። መሐመድ እዚህ መጽሐፍ ላይ የፍርድ ቤት ምስክርነትም እንደዚህ አብሯቸው ሲሄድ አለ። ብዙ ታሪኮች ላይ ያለ ሰው ነውና እንዳጋጣሚ ደግሞ እስካሁን ድረስ በህይወት መቆየቱ በራሱ ሌላ አንድ ግብአት ነው ለዚህ መጽሐፍ ብዬ አስባለሁ። የራሱ ነገር ስላለው እናንተ ልጅነታችሁ በተክለ ሃይማኖት አካባቢ ነውና ተክለ ሃይማኖት ደግሞ በማህበራዊ ህይወት አብሮ በመኖር በአርቱም ላይ ደግሞ በጣም ሌሎች ሰዎች አሉ፣ ታዋቂ ሰዎች እና እዛ አካባቢ ተወልዶ ማደጋችሁ ለስነ ጽሁፍ ለእንደዚህ አይነት ነገር እንድትቀርቡ ያገዛችሁ ነገር አለ? አንድ ሰፈር ያው ምልህ የምታድግበት ሰፈር ሳታቀው ውስጥህ የሚገባ ነገር አለ። ያ ነገር ብዙ ነገር ስለሚያስተምርህና ብዙ ትርኢት ነው የምታየው። ያ ነገር ራሱ ሳታቀው ውስጥህ እየገባ ኪውሌት እያደረገ እየተጠራቀመ መጨረሻ በስነ ጽሁፍና በትዝታ መልክ ይወጣል። ታሪኩ ርዕሱም የአያታችሁ ነው፣ ግን የአባታችሁም ታሪክ በዚህ ተካቷል። አያታችሁ አዲስ አበባ መጥተው እንግዲህ እናንተ ቤት ኖረዋል። አዲስ አበባ እንዲመጡ ምክንያት የሆነው ደግሞ የአባታችሁ ከገጠር አዲስ አበባ የገቡበት የራሱ ታሪክ አለው። እሱን እስኪ ደግሞ ያጫውቱን። ያው እንግዲህ ለአዶም አዲስ አበባ መምጣት ምክንያቱ አባታችን ነው። በዚህ ውስጥ የእናታችንና የአባታችን ወደ መጨረሻ አጠር አድርገን ብዙ ብናሰፋው ብዙ ነበር አጠር አድርገን እንትን ብለነዋል። በአንድ መጽሐፍ ውስጥ 3 ባዮግራፊ ነገር እንደማይሆን እናውቃለን፣ ግን የተያያዘ ነው። ይሄ አባታችን በ12 ዓመት እድሜው ከገጠር ምሁር የሚባል የጉራጌ ሀገር አለ። ከዛ በእግሩ ተጉዞ በ6 ቀን ነው አዲስ አበባ የገባው። 6 ቀን ሙሉ ሲጓዝ በዛ በልጅነት እንትን ማለት ነው። ቀንና ሌሊት ማለት ነው። አዎ እንግዲህ ሌሊት አንዳንድ ቦታ ያርፋሉ። ያው እንደሚነግሩን ከሆነ በዚህ በወሊሶ በወልቂጤ ሲመጣ እንግዲህ የጉራጌን ማህበረሰብ ስታልፉ ደግሞ የኦሮሞ ማህበረሰብ ደግሞ አለ በመሀል። እሱን በጣም ደጎች ስለነበሩ ማንኛውም ቤት አንኳኩታችሁ ማደር ትችላላችሁ፣ ምግብ ይሰጣል ምናምን እንደዛ እያለ ኤኒዌይ ሰዎች አብረውት የነበሩ ሰዎች እነማን እንደሆኑ ባናቅም ኤኒዌይስ ወደ ከተማ ይመጣል። የመጣበት ምክንያት ያው እንደ ማንኛውም ኑሮን ለማሸነፍና ትንሽ የተሻለ ኑሮ እንትን ብሎ ቤተሰቦቹን ለመርዳት የሚል እንትን ነው። ከሱ በፊት የታላቅ እህቱ ባለቤት የሆኑት ከተማ መጥተው ንግድ ጀምረዋል በወቅቱ። ስለዚህ አሁን ማጋን የመጣው የታላቅ እህቱ ባለቤት ጋር የመጣው ማለት ነው። በዛ ጊዜ ትራንስፖርትም ብዙ የለም። ቢኖርም ይሄ ከባድ መኪና ላይ ተጭኖ ለዛች የምትሆን ሳንቲምም ታስፈልጋለች እና ያው ጥብቆ እንደለበሰ ቁምጣም ከስንት ጊዜ በኋላ ነው ቁምጣ ራሱ የለበሰውና በኋላ እንደዛ እንትን አለ። አንድ የሚያስቅ ነገር ከዚህ ጋር ብንነግራችሁ የመጀመሪያ ቀን ሲመጣ እንዴት መጣ ምናምን ተነጋገሩና
እና በቃ ምሳ ልጋብዝ ብሎ አሁንም አለ መሰለኝ ኬኔዲ ምግብ ቤት እዚህ መርካቶ እና የዛን ጊዜ እንግዲህ ሰው እዛ ነው የሚበላው። ገብተሽ የምታዥው ነገር የለም፣ አንድ አይነት ምግብ ነው ያለው። ወፍራም እንጀራ አለ ይመጣና ጠረጴዛው ላይ ነው ጣብ ያደርግሻል። ቀይ ወጥ በሳህን ይመጣል። በልተሽ 10 ሳንቲም ነው የሚከፈለው፣ ይወጣል። አሁን አባታችን ህዝብ ሲገባ ሆቴል የሚባል ነገርም አያውቅም ምን እንዳለ። ህዝብ ግን ብዙ ሲገባ ሲወጣ የመሰለው ምንድነው ማህበር ቤት ምን አይነት የተባረከ ሰው ነው ሁሉ ህዝብ የሚያበላ ምናምን ብሎ ገርሞት ሂሳብ ሲከፈል አላየም። ታጥቦ ከቱባል ወጣ። አሁን ይሄ ቱባል በነጋታው ሌሊት ድሮ እንግዲህ የሳምንት ገበያ የሚባል አለ፣ የቅዳሜ ገበያ፣ የእሑድ ገበያ። ስለዚህ ከዚህ ከአዲስ አበባ ዕቃ ይዘው ሄደው እዛ ሽጠው ይመጣሉ ወደ ማታ። አሁን በሌሊት ስለሄደ አባታችንን ዘንግቶታል፣ ምንም ገንዘብ የለውም እና ትዝ ሲለው ለካ ምንም ገንዘብ አልሰጠውም፣ በቃ እየተርቦ ነው የሚውለው አለ። አባታችን ሰዓቱ ሲደርስ ሲርበው እንደምንም በምልክት ትን እያለ በጣም ጎበዝ ሰው ነው። እስቲ ቆይ እዛ የትላንቱ ማህበር ቤት ከተክለ ሃይማኖት ተነስቶ ሲሄድ ዛሬም ሰው ይገባል ይወጣል። ድግዙ አያልቅም። እስቲ ቀስ ብሎ ገባ። ቁጭ አለ። ያው መጣለት ምናምን በላ። እጁን ታጠበና እግዚአብሔር ሲረዳው ሳያዩት መሰስ ብሎ ወጣ። በኋላ በቃ የቱባል መጣ ማታ። ወይ ገደልኩ በረሃብ አይደለም እንዴ? አይደለም በልቻለሁ። የት በላ? ትናንት ማህበር ቤት። እሱ እኮ ማህበር ቤት አይደለም ሆቴል ይከፈላል እኮ ምናምን። እኔ ማንም የጠየቀኝ የለ፣ እኔ ማህበር ቤት ነው የመሰለኝ። በነጋታው ይዞት ሄዶ እንደገና ምግብ ጋዞት የትላንቱን ታሪክ ነግሮ ምናምን 30 ሳንቲም ከትላንቱ ጋር ከፍሎ ይወጣልና አሁን እንዲህ ነው በቃ አጀማመሩ ልሽ ነው። በኋላ ይሄ እህቱ ባለቤት ሰው ቤት ስራ አስቀጠረው። የሆነች ጠጅ የሚነግዱ ሴት አሉ። እዛ እንትን ተብሎ ያው ዕቃ ማጠብ፣ ብርሌ ያጥባል፣ እንደዚህ ይላላል። ወደዱት በቃ እና የሆነ ድግስ ነበር እንግዲህ ፋሲካ ይሁን ምን ይሁን የሆነ ብቻ ወጥ ተሰርቶ በሰታቴ ምናምን እንትን ብሏልና ጭሎ ሂድና ሞቀው እስቲ ምናምን። ያው እንግዲህ ልጅ ነው የዛን ጊዜ ጉራጌ ከሆንሽ ጭሎ ምናምን ይባላል። እና ከዛ እሺ ብሎ እንትኑን ሲል ሳያውቀው አንደኛውን ጉልቻ ነካ ሲያደርገው ወጡ እንዳለ ተደፋ። በቃ ድግስ ነው፣ ሴትዮዋ ጠርቷል። በጣም ከባድ ነበር። ኤኒዌይስ ታመመ። በቃ በዛ ሁኔታ ታሞ ትንሽ ቀን ሲተኛ ንጹህ ጋቢ ነበረ ሰጡና የአንድ ወር ደሞዙ 1 ጠገራ ብር ወይም ደግሞ 1 ማርያ ትሬዛ ብር የሚባል አለ በድሮ ጊዜ። እሱን 1 ወርም አልሰራም፣ ግን ሴትዮዋ በጣም ካይንድ ስለሆኑ እሱንም ጋቢውን ሰጥተው በቃ ሄድ ምናምን ብለው ሸኙት ማለት ነው። እና ያቺ 1 ጠገራ ብር ናት በቃ ንግድ የጀመረባት ማለት ነው። ከዛ ያው ከዚህ ላይ ባሰፋው ደስ ይለኛል። ግን መጽሐፍ ላይ በጣም ብዙ ታሪኮች አሉና በዚህ መጽሐፍ ላይ ሌላው የጉራጌ ማህበረሰብ ሪፍሌክሽን ወይም ነጸብራቅ በደንብ የሚታይበት ነውና ከአመጣጣቸው ጀምሮ ስለ ትውልዳቸው እድሜያቸውን ስናየው እዛ አካባቢ የአባታችሁን እድሜ ጨምረን ስናይ ብዙ ነገሮችን ከጉራጌ ማህበረሰብ ጋር የሚያያዝ ነገር አሉና ይዘቱና የጉራጌ ማህበረሰብ በዚህ መጽሐፍ የሚያያይዘውን ነገር ትንሽ ብናነሳ ጥሩ። ትክክል ነው። የጉራጌ ማህበረሰብ ይሄ ቦንዴጁ ትንሽ በጣም ጠንካራ ነው እና ይሄ አብሮ የመኖሩ ነገር ከገጠር ይመጣል። እገሌ ቤት የለም ብቻ መስፈር ነው፣ ራይቱ ነው። ቤት ውስጥ ይገባል እንትን ይላል። አሁን እኛ ቤት እንግዲህ እስከ 25 ምናምን የምንደርስበት ጊዜ ነበረ። እንደውም በኋላ ይሄንበት አማኑኤል ተሰርቶ ሄደው ቤታችን በጣም ትልቅ ቤት ነው። ይሄኛው ትንሽ አነስ ይላል፣ ግን እስከ 25 ምናምን አንደርስም። ሶሻል እንትኑ በጣም እና ቤቱ በሙሉ ሰው ነው ማለት ይቻላል በቃ። እና የጉራጌ ማህበረሰብ እንዲህ በቃ አንድ ላይ ሆኖ ነው እንትን የሚለው። እንግዲህ ሜድ ሰርቫንቶቹ ብዙ ጊዜ ከገጠር የሚመጡ ዘመዶቻችን ናቸው። በአጋጣሚ ሳይሳካ ቀርቶ ሌላ ልትቀጠር የመጣች እና ትልቁ ወንድማችን ሸዋ ዘመድ ነው ይባለው እና የሸዋዬ እናት ነው የምትባለው እና አደራ ብላ ነበረ እንዲህ ሰራተኛ አምጡልኝ ምናምን ብላ እና በሌሊት ሴትዮዋ አደራቸውን እንትን ብለው ሰራተኛ አግኝተው ሰራተኛዋ እቃውን ተሸክማ ምን ብላ ምናምን የሸዋዬ እናት ምናምን ብላ እንትን ትላለች። ገና ሰው አልተነሳም እና
መጣች። በሩ ተከፈተ። ሁላችንም እንግዲህ ከበር ጀምሮ ጠቅላላ የጉራጌ ህብረተሰብ ምናምን። ከዛ በኋላ የእናቴና አባቴ እንትን መኝታ ቤታቸው ለየት ይላልና ከዛ ተነስታ እስከምትመጣ እናቴ ሰራተኛዋ ታያለች። ትንሽ ግር አላት፣ በጣም እንትን አለባት እና በሩ ጋር ደርሷል ሰው ምናምን። በኋላ ያመጣት ሴትዮ ምናምን እንሂድ እንጂ በዘንባይ ምንድነው ልትቀጠሪ አይደለ እንደ የመጣችው ሴት በፍጹም በቃ ፋታ ልሰጣቸው አልቻለች። እናቴ እስከምትመጣ ምንድነው የምትይውና ሲል እኔ እዚህ ቤት አልቀጠርም። ምንድነው ሲል ይሄ ከበር ጀምሮ የተሰለፈውን እኔ ልቀልብ ነው። በጭራሽ እንግዲህ እሷ ደነገጠች እንጂ ያ ሁሉ ወደ ስራ የሚሰማራ ነው። ያው እንግዲህ የአዶ ትዝታዎች አስቂኝ አስገራሚና አናዳጅ እውነተኛ ታሪክ የሚለው መጽሐፍ መውጣቱን ቢነበብ ደግሞ በጣም ደስ የሚሉ ታሪኮች በውስጡ መኖሩን ለመናገር እንጂ ውስጡ ያለውን ታሪክ ሙሉ እንግዲህ ለአንባቢ ነው የምንተው። እናንተም እንግዲህ ፎቶ ራሱ ነገረው ነገር አለ። እንዲያውም ይሄ እሳቸው የምር የአዶ ፒክቸር ነው ወይስ በምናብ የተሳለ ነው? በእንትን ታግዞ የተሰራ ነው። እኔ እንግዲህ ኦሪጂናሊ በኤአይ ተደግፌ ነው እንትን ያልኩት። ያው ባህሪያቸውን ስጽፍ ይሰጠኛል። መቁጠሪያ ሲዛቸው ለዋለው ያበሻ እንደዛ እያለ ግን እንትኑን አርታዩ ሰው ብዙ ሞከረና አይ ይሄን የሚተካ ነገር አይኖርም እና አሁን ስታነቡት የመቁጠሪያው ታሪክ ይሄ ያዶ የፊታቸው በደንብ ነው የሚገልጸው። በጣም ይመስላል። እይታቸው ሁሉ ነገር ይሄ የመነጽራቸው እዚህ አፍንጫ ላይ ወረድ ብሎ መቁጠሪያ እየቆጠሩ እሳቸው ተንኮል ነው ሰው ነው የሚያዩት እንደዚህ ምናምንና ያ ሁሉ ነገር አለው እና አንድ በጣም ፌመስ ታሪክ አለው ውስጡ ከዛ ጋር የተያዘ ነው። በቃ ቲፒካል ማንነታቸውና መልካቸውም የመሰለበት ነው። በእርግጥ ትንሽ አርታዩ ሰው የደገፈው ነገር አለና በሱ ራሱ በጣም ተደንቋል። አሁን ለማያውቅ ሰው አዶን ለሚያውቅ ሰው እንዴት ነው በእጅ ነው የተሳሉት ወይስ ፎቶ ነው ይላል። እንደዛ አይነት ይሄ በጣም የሚገርም ነገር ነው። በ96 ዓመታቸው ነው ያለፉት አይደል? እናንተ ስንት ዓመት ምን ያህል እድሜያችሁ ድረስ ደረሳችሁባቸው? እንዴ በጣም ታሪክ ከውጭም ተምሮ መጥቶ እዚህ ሕክምና ሁሉ ብዙ ሰርቷል። እሳቸው አክሟቸዋል። እናንተ ስንት ዓመታችሁ ነበር እሳቸው ሲያርፉ? እንዴ በጣም ትልልቅ ሰዎች ነን። እኔ ትዳር ይዤ 30ዎቹ ልሆን እችላለሁ። ያው ሁለታችንም እድሜ የአንድ ዓመት ጋፕ ነው ያለን። አይ ትልልቆች ነን በጣም እንዴ በጣም ትልልቆች። የአዶ ትዝታዎች አስቂኝ አስገራሚና አናዳጅ እውነተኛ ታሪክ በሁለት የአዶ የልጅ ልጆች የተጻፈ መጽሐፍ ነው። ታሪኩን እንግዲህ በጣም ሳቢ፣ አስቂኝ፣ አዝናኝና የሚገርሙ ሴት ናቸው አዶ። መጽሐፉን እንዲያነቡት ለአንባቢያን እንተውላችኋለን። እናንተም እንግዲህ የአያታችሁን የእናትና የአባታችሁን ታሪክ ጭምር የአካባቢያችሁን የማህበረሰቡን ታሪክ ጭምር በመጽሐፍ እንዲሰንዳችሁ እንግዲህ ስላቀረባችሁት እኛም በጣም አድርገን እናመሰግናችኋለን። ስለነበረንም ጊዜ ጭምር በጣም አድርገን እናመሰግናለን። ስለዚህ ፕሮፌሰር ታሪክንና አቶ ሙሉጌታን ልክ ሲመጡ ቆመን እንደተቀበልናቸው ቆመን እንሸኛለን። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።